nuren alawatanım Fırnakasıkay alawatanım Hoppın o gönlü Mamut laydadav Küngedi böret Kapsonalıdav Addisu ትውልድ ሐሳብ ነው ሜዳው ኢትዮጵያ ለዘመናት ጦርነት ሰርተዋል ለዘመናት ጦርነት አበጃጅተው ታሪክ ሰርተው አልፈዋል አሁን ያለን ትውልድ ደግሞ በውይይት ሀገረ መንግስት እንስራ አሁን የኢትዮጵያ ታሪክ በብዙ የጭንቅና የፈተና ምዕራፎች ውስጥ አልፏል በየዘመናቱ የተነሱ የራሳቸውን ፍላጎትና እይታ ብቻ የሀገር እውነት አድርገው ለመጫን የሞከሩ አካላት ሀገሪቱን ወደ ተራዘመ የጥላቻና የጦርነት አዙሪት ሲከቷት ኖረዋል የሌላውን ድምጽ ከመስማት ይልቅ የግል ፍላጎታቸው ላይ ብቻ የተመሰረተ ትረካ ተርከዋል የራሳቸውን ፍላጎት በኃይል ለማስፈጸም እየሮጡ ሀገሪቱ ለዘመናት የቁስልና የህመም ምድር እንድትሆን አድርገዋል ነገር ግን ታሪክ አይደገምም ያረጀና ያፈጀው የሴራ መንገድ ዛሬ ቦታ የለውም ዛሬ ሀገራችን በታሪኳ አዲስና የሰለጠነ የታሪክ ምዕራፍ እየጻፈች ትገኛለች የመለያየት የመጠራጠርና በጠመንጃ አፍ የመነጋገር አባዜ አቅም ያጣ በመትኩ ዜጎች ተቀራርበው በሰለጠነ መንገድ የሚደማመጡበት አዲስ ሀገራዊ መንገድ ተከፍቷል ከ95% በላይ የኢትዮጵያ ህዝብ ውክልና ሰጥቷል ምንም ዲያሎጉን ሊያቆም የሚችል ነገር የለም እናንተ ሀገሪቱ የሰላም መሰረት የላትም የብጥብጥ ምድር ነች ብላችሁ ብታወሩም ምክክሩ እየተካሄደ ነው ህዝቡ እርስ በርስ አይተማመንም ልዩነቱ ሊታረቅ የማይችል ጥልቅ ገደል ነው ያላችሁ የብጥብጥ ነጋሪት ብትጎስሙም ምክክሩ እየተካሄደ ነው የተወሰኑ አካላት ብቻ ናቸው የሚናገሩት የሌላው ድምጽ አይሰማም ብላችሁ የሐሰት ስም ማጥፋትና የተረካ ጦርነት ብትከፍቱም ምክክሩ እየተካሄደ ነው እናንተና መዋየት አትችሉም ተብሎ ቢከለከል ግለሰብን ቡድንም የለም አልፈልግም ካለ ግን ይገደድ ደግሞ የለም ሂደቱ ውጤት አያመጣም የፖለቲካ ጨዋታ ነው ያላችሁ ተስፋ ለማስቆረጥ ብጥሩና ሂደቱን ለማደናቀፍ ለሊትና ቀን ብትደክሙም ኢትዮጵያ እየመከረች ነው የቀደሙት ቁስሎች አይጠገኑም የትናንቱ ቂም ዛሬም ይነክሳል ያላችሁ በየቀኑ የጥላቻ እሳት ብትጭሩም ኢትዮጵያ እየመከረች ነው አጀንዳው አስቀድሞ የተወሰነና ከላይ የተጫነ ነው ያላችሁ የፈጠራ ወሬ ብትነዙም ህዝቡ የራሱን እውነተኛ አጀንዳ በነጻነት ያቀረበ ኢትዮጵያም እየመከረች ነው ሂደቱ የአንድ ወገንና የፖለቲከኞች ፍላጎት ማስፈጸሚያ ነው ያላችሁ ህዝቡን ለማስፈራራት ሂደቱን ለማሳነስ ብትደክሙ ከየመንደሩ የተውጣጡ እውነተኛ የታሪክ ባለቤቶች በግልጽ እየተደማመጡ ኢትዮጵያ እየመከረች ነው ማጆሪቲ ወያያል ህግን ተከትሎ የሚያሻሽለው ጉዳይ ካለ ያሻሽላል ማይኖሪቲ በዛ ህግ ይገዛል ማለት ነው በአንድ በኩል ምክክሩ የመገንጠልና ሀገር የማፍረስ መንገድ ነው በሌላ በኩል ደግሞ የብሔረሰቦችን ማንነት የሚያጠፋ ጨፍላቂ አካሄድ ነው እያላችሁ ባለ ሁለት ወገን የሐሰት ፕሮፓጋንዳ ብታሰራጩም ምክክሩ የጋራ ሀገራዊ መግባባትን እየገነባ ኢትዮጵያ እየመከረች ነው አካታች አይደለም የተወሰኑ ማህበረሰቦችና አካባቢዎች ተገፍተዋል እያላችሁ በማህበራዊ ገጾች የተረካ ጦርነት ብታቀጣጥሉም በየክልሉ ያሉ አባቶች እናቶችና ወጣቶች የምክክር መድረኩ ባለቤት በመሆን ሐሳባቸውን እየሰጡ ምክክሩ እየተካሄደ ነው የምክክሩ ተሳታፊዎች ሀገር አይወክሉም ብላችሁ ብትሰድቡና ብታንቋሽሹም ተፈጥሮ ትምህርት ማህበረሰብና ፈጣሪ ራሱ ታላቅ ስልጣንና አደራ የሰጧቸው የሃይማኖት አባቶች የሀገር ሽማግሌዎች አባ ገዳዎች ሀደ ስንቄዎችና የህዝብ ባላደራዎች በነጻነት እየመከሩና ኢትዮጵያን በጽናት እያደመጠች ነው የሚናቅ ህዝብ የለም የሚናቅ ሰው የለም ሰው በተፈጥሮ ብዙ ነገር ይማራል በእድሜው ይማራል እኛም ብንሆን በየወራቱ በየአመቱ እድሜያችን በጨመረ ቁጥር ከዚህ ቀደም እናቀዋለን ብለን ከምናስበው ባሻገር ብዙ ዕውቀት ልምድ እያገኘን እንሄዳለን የሰው ልጅ ፕራዮሪቲ ይቀየራል በየእድሜ ዘመኑ ይበልጥ ያስፈልገኛል ብሎ የሚያስባቸው ጉዳዮች ሰከንደሪስ እየሆኑ ሌላ አዲስ ፍላጎቶች የተፈጠሩ ይሄዳሉ በዚህ ሁሉ ውስጥ ግን የህዝብን ዕውቀት የህዝብን ዊዝደም የህዝብን አገር መውደድ አራክሶና ናንቆ ማየት ተገቢ አይደለም ይህ ሁሉ ድካም ሀገሪቱን ከገባችበት ቀውስ ሊያወጣት አይችልም ብላችሁ ተስፋ መቁረጥን ብትመክሩም የህዝብ ተሳትፎና የመደማመጥ ፍላጎት እየጎለበተ
ኢትዮጵያ በጽናት እየመከረች ነው። በየክልሉ በየወረዳውና በየማህበረሰብ ደረጃ ያሉ አባቶች፣ እናቶች፣ ወጣቶችና የታሪክ ባለቤቶች የራሳቸውን እውነት፣ ብሶትና ተስፋ ይዘው ወደ መድረኩ እየመጡ ነው። ለዘመናት የታፈነውና በልሂቆች ሴራ ተሸፍኖ የኖረው የእውነተኛው ህዝብ ድምጽ ዛሬ በነጻነት እየተሰማ ነው። መጨረሻ ላይ ህይወቱን፣ እግሩን፣ እጁን፣ አይኑን ሰጥቶ ሀገር የሚያጸናው የሚያቆየው ያ ለውይይት እንኳን አትበቃም የተባለው ማህበረሰብ ነው። አሁንም ቢሆን የኢትዮጵያ ኢኮኖሚ፣ የኢትዮጵያ ሰላም ጸንቶ እንዲቀጥል የሚያደርገው ያ የምንንቀው አርብቶ አደር ነው። በሱ ላብ፣ በሱ ድካም፣ በሱ ያልተቆጠበ ትጋት ነው እናቃለን የሚሉ ሰዎች የተሻለ ክፍያ፣ የተሻለ ጥቅም አግኝተው የሚኖሩት። ስለዚህ ያንን ማህበረሰብ ማክበር፣ ለእውቀቱ ሪኮግናይዝ ማድረግ አስፈላጊ ይመስለኛል። ይህ ደግሞ የህዝብን እውነተኛ ፍላጎትና ህመም መሰረት ያደረገ ታሪካዊ ሂደት ነው። ሂደቱ ያለ እናንተ ፍቃድና እውቅና አይጓዝ ቢመስላችሁም ምክክሩ ይጠናቀቃል። ችግሩን በፈጠሩ አእምሮዎች መፍትሄ ማፍለቅ አስቸጋሪ ስለሆነ ነው። ኤክስትሪሚስት አስተሳሰቦች በብሔር፣ በፖለቲካ፣ በጉርብትና አብሮ መኖር፣ አብሮ መብላት፣ አብሮ መስራት እንዲስተጓጎል ያደረጉ ዘ ሶ ኮልድ ኤሊትስ መፍትሄ ያመነጫሉ ብቻቸውን ብሎ መጠበቅ በብዙ አፍሪካ ሀገር ያየነውን ውጤት እኛ ሀገር ከመድገም ባሻገር የምናስበውን ነገር በተሟላ መንገድ አያመጣልንም። ሁከትና ብጥብጥ በመፍጠር ሂደቱን ማደናቀፍ ይቻል ቢመስላችሁም ከታሪካዊው ምክክር የሰላምና የመግባባት ውጤት ይገኛል። ሁሌም በሴራና በጦርነት ውስጥ የምንኖር ቢመስላችሁም ዘላቂ ሀገራዊ ስምምነትና ጠንካራ ማህበራዊ መዋቅር ይፈጠራል። የተበታተነችና የተዳከመች ኢትዮጵያን ማየት ትችሉ ቢመስላችሁም የበሰለች ልዩነቷን በውይይት የምትፈታና በጋራ ሴቶቿ ላይ የቆመች አዲስ ኢትዮጵያ ትወለዳለች። ሐሰተኛ ትረካዎችን በመንዛት የህዝብን ልብ ማወክ ይቻል ቢመስላችሁም እውነቱ አሸንፎ የጋራ ሀገራዊ ህገ መንግስትና ፖለቲካዊ መግባባት ይረጋገጣል። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት፣ የደርግን መንግስት ህገ መንግስት፣ የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለን አሻሽላለን ያለው። ሶቅራጥስ የለውጥ ምስጢሩ ያለው አሮጌውን በመዋጋት ላይ ሳይሆን አዲሱን በመገንባት ላይ ነው ይላል። ዛሬ በኢትዮጵያ እየተደረገ ያለው በትክክል ይህ ነው። አሮጌውን የጥላቻ የመገለልና የጦርነት ባህል በቃላትና በሐሰት ትረካ ለመመለስ የሚደክሙ አካላት ቢኖሩም አዲሷ ኢትዮጵያ ግን እውነተኛውን የመደማመጥና የመከባበር ባህል እያነጸች ትገኛለች። ምክክሩ የፖለቲካ ፓርቲዎች ወይም የጥቂት ልሂቆች የዙፋን ድልድል ሳይሆን የመላው ኢትዮጵያውያን የጋራ ጣፈንታ ውሳኔ መድረክ ነው። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። ይሄ ውይይት ያስፈልጋል፣ ለኢትዮጵያ ያስፈልጋል። በእኛ በኩል በዚህ ውይይት የሚመጡ ሪኮሜንዴሽኖች ተቀብለን ለማሻሻል ለማስተካከል የስራችን አካል ለማድረግ ዝግጁዎች ነን። ህዝቡ በየአካባቢው ተሰብስቦ ስለ ታሪኩ፣ ስለ መበደሉ፣ ስለ መብቱና ስለ መጻኢ ዕድሉ በሰለጠነ መንገድ ሲወያይ በሴራና በብጥብጥ የሚኖሩ አካላት የተገነቡበት መሰረት እየፈረሰ መሄዱ አልቀረም። ለዚህ ነው ሂደቱ በሄደ ቁጥር ጫጫታቸውና አላስፈላጊ ስም ማጥፋታቸው የሚበረታው።
ነገር ግን የጊዜን ማዕበልና የህዝብን የሰላም ፍላጎት መግታት የቻለ የጥፋት ኃይል በታሪክ ውስጥ ታይቶ አያውቅም። የቱንም ያህል ሐሰት ቢነዛ፣ የቱንም ያህል የብጥብጥ ወሬ ቢሰራጭ በእውነትና በህዝብ ፍላጎት ላይ የተመሰረተ ጉዞ አይቆምም። ኢትዮጵያ ከትናንት ስህተቷ ተምራ ቁስሎቿን ዘይት እየቀባች እያከመች ወደፊት ከመራመድ ወደ ኋላ አትልም። ምክክሩ የተጀመረው በተምኔት ሳይሆን በህዝብ ጥልቅ ፍላጎትና በጽናት ነውና ፍጻሜውም ሀገራዊ መግባባትን፣ ዘላቂ ሰላምንና የታሪክ እርቅን ይዞ መምጣቱ አይቀሬ ነው። ምክክሩም ያልቃል፣ መሪውም ንግግር ያደርጋሉ። ከ95% በላይ የኢትዮጵያ ህዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።